ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ኑሯችሁ ስራችሁ ቤተሰቦቻችሁ ጓደኞቻችሁ አጠቃላይ ህይወታችሁ በቀጥታም ይሁን በተዘዋዋሪ ከአሜሪካ ጋር የሚገናኝ ወይም ሊገናኝ ይችላል ብላችሁ ለምታስቡና የአሜሪካ የኢሚግሬሽንና ተያያዥ ጉዳዮች ይመለከተናል የምትሉ ሁሉ ይህ ዜናና መረጃ በቀጥታ ለእናንተ ነው። አሁን የያዝነው የመጋቢት ወይም የማርች ወር መገባደዱን አስመልክቶ አጠቃላይ የተቀየሩ የተሻሻሉ አዲስ የወጡ የኢሚግሬሽን ፖሊሲዎች፣ ህጎች፣ መመሪያዎችና አሰራሮችን አዘጋጅተናል። ከግሪን ካርድ፣ ከዜግነት፣ ከአሳይለም፣ ከሪፊውጂ፣ ከስራ ፍቃድ፣ ከቲፒኤስ፣ ከፐብሊክ ቤኔፊት፣ ከዲቪ ሎተሪ፣ ከስራ ቪዛ፣ ከቤተሰብ ቪዛ፣ ከቪዛ እገዳና ተያያዥ የኢሚግሬሽን መረጃዎች ጋር ተያይዞ በዚህ ወር ወይም ደግሞ በመጋቢት በማርች ወር ምን ተቀየረ፣ ምን ተሻሻለ፣ ምን ተጨመረ፣ ምን ተቀነሰ የሚሉትን አጠቃላይ ዝርዝር መረጃዎች አዘጋጅተናቸዋል። እንዲሁም በዚሁ በመጋቢት ወይም በማርች ወር ፕሬዚዳንት ትራምፕ በስደተኞች ላይ ምን እርምጃ ወሰዱ፣ ምን ያህል ታሰሩ፣ ምን ያህል ተባረሩ የሚሉትን አጠቃላይ በዝርዝር አዘጋጅተናል። ይህ መረጃ አሜሪካን ሀገር የመኖር ህልማችን እውን ለማድረግ አሜሪካን ሀገር የመኖር ያለመኖር ህልውናችን ለማረጋገጥ እጅግ ወሳኙ ወይም ቫይታል የሚባለው መረጃ ሆኖ ተገኝቷል። ጊዜ ሰጣችሁ ሰዓት ወስዳችሁ ብታዳምጡት ብዙ ታተርፉበታላችሁ እንጂ አትከስሩበትም። ሰናይ ቆይታ ተመኘን። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ ዜናዎቹንና መረጃዎቹን ለእናንተ በሚጠቅም መልኩ ነው ያዘጋጀዋቸው። ዜናዎቻችንና መረጃዎቻችን ቅደም ተከተላቸውን ጠብቀው ወደ አድማጭ ተመልካቾቻችን የሚደርሱ ሲሆን ወደ ቀዳሚው ዜናና መረጃ ስናልፍ ትውልደ ኢትዮጵያውያን ወደዚህ ወደ አሜሪካን ሀገር በሁለት የቪዛ አይነቶች ለመምጣት የሚፈልጉ ከሆነ 15000 የአሜሪካ ዶላር የቪዛ ቦንድ ማዕቀብ ወይም የቪዛ ማሳዣ የተጣለው በዚሁ በተገባደደው መጋቢት ወይም ማርች ወር ላይ ነበር። በቢ1 ቢዝነስ በቢ2 ቱሪዝም ወይም ደግሞ ለንግድና ለጉብኝት የቪዛ አይነት ለሚመጡ ነው ይህ 15000 የአሜሪካ ዶላር የቪዛ ማሳዣ የተጣለው። በዚህ ህግና መመሪያ መሰረት አንድ ኢትዮጵያዊ ወደ አሜሪካን ሀገር በቢ1 ወይም በቢ2 ቪዛ ሲመጣ 15000 የአሜሪካ ዶላር አዲስ አበባ ለሚገኘው የአሜሪካ ኤምባሲ በሱ በኩል በሚሰጠው ፖርታል ወይም URL መሰረት በመግባት 15000 የአሜሪካ ዶላር ያስይዛል። ቪዛ ላይ በተመለከተው ወይም በተቀመጠው ቀነ ገደብ መሰረት ወደ ኢትዮጵያ ተመልሶ የማይሄድ ከሆነ 15000 የአሜሪካ ዶላሩን ሙሉ በሙሉ ያጣል ማለት ነው። ወይም ደግሞ እዚህ አሜሪካን ሀገር ከመጣ በኋላ ወደ ተለያየ የቪዛ አይነት ወይም አጀስትመንት ኦፍ ስታተስ ለመቀየር ቢፈልግ ለምሳሌ በንግድ ወይም በቱሪስት ቪዛ ወደ አሜሪካን ሀገር ከመጣ በኋላ አሳይለም ቢጠይቅ ወይም ደግሞ ካለ ወደ ቲፒኤስ ቢገባ ወይም ወደ ሌላ የቪዛ አይነት መቀየር ቢፈልግ 15000 የአሜሪካ ዶላሩን ጋማ ይባላል ነው የሚለው አዲስ የወጣው ህግና በቀጥታም ተግባራዊ የሆነ የሚገኘው ህጉ ሲወጣ ከ5000 10000 እና 15000 የአሜሪካ ዶላር ማሳዝ ይቻላል ቢልም የኢትዮጵያ መቀመጫውን አዲስ አበባ ያደረገው የአሜሪካ ኤምባሲ ግን በአሁኑ ሰዓት ለሁሉም 15000 የአሜሪካ ዶላር ማሳዣ እየተቀበለ መሆኑ ተሰምቷል። ይህን 15000 የአሜሪካ ዶላር ስትከፍሉ ግን መቀመጫውን አዲስ አበባ ያደረገው የአሜሪካ ኤምባሲ እንድትከፍሉ ደብዳቤ ሲጽፍላችሁ ወይም ትዕዛዝ ሲሰጣችሁ ወይም ደግሞ የመክፈያ አድራሻ ሲሰጣችሁ ብቻ መክፈል ይጠበቅባችኋል። ዌብሳይቱን ወይም ፖርታሉን ስላገኛችሁት ወይም ደግሞ የሶስተኛ ወገን ዌብሳይት ስላገኛችሁ 15000 የአሜሪካ ዶላር ብትከፍሉም ኪሳራው በእናንተ ላይ ይጣላል ማለት ነው። ወደ ቀጣዩ ዜናና መረጃ ስናልፍ የህግ ማስከበር እርምጃዎች፣ እስራትና ዲፖርቴሽን እንዲሁም በማቆያ ሴንተር ስደተኞችን የማቆየቱ ሂደት አጠቃላይ በቁጥር የተደገፈ መረጃ ልናቀርብላችሁ ነው። አይሲ በ2026 መጀመሪያ ላይ የታየው ከፍተኛ ቁጥር ዘመቻ በመጋቢት ወር በተወሰነ መልኩም የመቀነስ አዝማሚያ ታይቶበታል። በቀን በአማካኝ ከ1100 በላይ ሰዎች በቁጥጥር ስር እየዋሉ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር እጥፍ ጭማሪ አሳይቷል ተብሏል። በተለይም በማያሚ፣ ዳላስ፣ አትላንታና ሳን አንቶኒዮ ከተሞች ከፍተኛ እስራት ተመዝግቧል። ማባረርን በተመለከተ ከሀገር የሚባረር ወይም የማባረሩ ሂደት በከፍተኛ ፍጥነት እየተከናወነ ይገኛል። ትኩረቱ በወንጀለኞች ላይ ቢሆንምና ቢመስልም ምንም አይነት የወንጀል ሪከርድ የሌለባቸው ስደተኞችም በቁጥጥር ስር እየዋሉ መሆኑ ተስተውሏል።
የደንበር ሁኔታ ወይም በሲቢፒ በኩል የተከናወኑትን ስንመለከት በደቡብ ምዕራብ ደንበር በኩል የሚደረገው ህገወጥ ስደት በከፍተኛ ሁኔታ ቀንሷል። በየካቲት ወር የተመዘገበው የተያዙ ሰዎች ቁጥር 6603 ሲሆን ባለፈው 10 ዓመታት ውስጥ በከፍተኛ ሁኔታ የቀነሰም ተብሏል። እዚህ ግራፍ ላይ እንደምትመለከቱት አጠቃላይ የፕሬዝዳንት ትራምፕ አስተዳደር ከጥር ጀምሮ እስከ አሁኗ ሰዓትና ደቂቃ ድረስ ማለትም እስከ ማርች ድረስ ማለት ነው ያለውን አጠቃላይ የታሰሩ የተባረሩና በማቆያ ሴንተር ወይም ማዕከላት ያሉትን ዳታ በቁጥር ቁልጭ አድርጎ ፍንትው አድርጎ የሚያሳይ ግራፍ ይዘን መጥተናል። ጥር ላይ ስንመለከተው እንግዲህ እዚህ ግራፍ ላይ እንደምትመለከቱት በብርቱካናማ ቀለም የተመለከቱት አጠቃላይ የታሰሩ ናቸው፣ በአሜሪካ ስደተኞች ናቸው። በሰማያዊ ቀለም የተመለከተው ደግሞ አጠቃላይ በማቆያ ሴንተር የተቀመጡት ናቸው፣ አልታሰሩም፣ ግን በማቆያ ሴንተር ያስቀመጧቸው ናቸው። ፕሬዚዳንት ትራምፕ እንግዲህ በስፋት በቢሊዮን ዶላር መድበው ማቆያ ወይም ዲቴንሽን ሴንተሮችን በብዛት እየገነቡ ነው። በእነሱ ያሉትን ቁጥር የሚያሳይ ነው። አረንጓዴው ደግሞ ቶታል ዲፖርቴሽን እስካሁን ድረስ አጠቃላይ የተባረሩት ማለት ነው። የጥር ወርን ስንመለከተው ሁሉም የ2026 ናቸው። የጥር ወር ከሰማያዊው ስንጀምር ከመጀመሪያው ረጅሙ ግራፍ ማለት ነው በማቆያ ሴንተር የሚገኙት በጥር ወር 73000 ስደተኞች ይገኛሉ። ወደ የካቲት ወይም ፌብራሪ 2026 ስንመጣ ደግሞ 68000 ያሳያል። የተወሰነ መቀነስ ይታይበታል። ማርች ላይ ስንመጣ አሁንም 68000 ነው። ከባለፈው ከፌብራሪ 2026 ማርች ላይ ያለው የተወሰነ የ300 የ250 ሰው ቅናሽ ያሳያል። ሁለተኛው በብርቱካናማ ቀለም የምንመለከተው ደግሞ አጠቃላይ የታሰሩ ስደተኞች ነው። ጃንዋሪ 2026 ላይ ስንመለከተው 39694 ስደተኞች በስር ይገኙ ነበር። ወደ ፌብራሪ 2026 ስንመጣ ደግሞ 36099 ስደተኞች ታስረው ይገኙ ነበር። ወደ ማርች 2026 ስንመጣ ደግሞ 35000 ስደተኞች በስር ላይ ይገኛሉ ማለት ነው። የተወሰነም ቢሆን የቁጥር መቀነስ ይታይበታል። በተለይ ጥር ወር ላይ ከፍተኛ የሚባል የስደተኞችን ማሰር ወደ ማቆያ ጣቢያ መውሰድ ማባረሩ ስርዓት በጣም ተስፋፍቶ ነበር። እንደምታስታውሱት እንግዲህ ትውልድ አሜሪካውያን በስፋት ወጥተው ሰላማዊ ሰልፍ ካደረጉ በኋላ እንዲሁም የዲሞክራት ፓርቲ ተወካዮችና አጠቃላይ ዲሞክራቶች ባደረጉት ተቃውሞ ምክንያት ነገሮች በተወሰነ መልኩም ቢሆን ረገብ ለማለት ተሞክሯል። ግን ከዚህ ግባ የሚባል የቁጥር ወይም የፊገር ልዩነት አይታይበትም። ሌላው እንግዲህ ሶስተኛው በአረንጓዴ ቀለም የምትመለከቱት ቶታል ዲፖርቴሽን ነው። ጃንዋሪ 2026ን ስንመለከተው 57700 ስደተኞች ወደ የመጡበት ሀገር ከአሜሪካ ተባረዋል። በአንድ ወር በጃንዋሪ 2026 ብቻ ማለት ነው። ፌብራሪ 2026 ላይ ስንመጣ ደግሞ 55629 ሰዎች ከአሜሪካ ተባረዋል። እንግዲህ የተወሰነ ቢሆን የቁጥር ልዩነት አለው። 57000 ነበር፣ ወደ 55000 ቁጥሩም አሉት። ወደሱ ዝቅ ብሏል ማለት ነው። የተወሰነ ዝቅ ማለት ያሳያል። ወደ ማርች ስንመጣ በሚገርም ሁኔታ ይሄ ማሰር አጠቃላይ ወደ ዲቴንሽን ሴንተር መውሰዱን በተወሰነ መልኩ ቸለል ካሉ በኋላ ዲፖርቴሽን ላይ እጅግ ከፍተኛ ስራ እየሰሩ እንደሆነ ያሳያል። ስለዚህ ቶታል ዲፖርቴሽን በማርች 2026 ስንመለከተው 59000 ደርሷል። ከጥር ወርም ከየካቲቱም ወይም ከጃንዋሪ ከፌብሩዋሪም የበለጠ ቁጥር ነው ይዞ የመጣው። ስለዚህ ሰምታችሁት ከሆነ በቅርቡ ፕሬዚዳንት ትራምፕ የሾሙትም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ እንዲሆን የሾሙት ማርኩሊን ሙሊን በክሪስቲ ኖም የተተካው ማለት ነው። እኔ ከዚህ በኋላ በሚዲያ መታየት አልፈልግም፣ የሚዲያ ስራ አያስፈልግም፣ ውስጥ ለውስጥ ስራዬን እሰራለሁ ነው ያለው። ፕሬዚዳንት ትራምፕ ምንድን ነው ያሉት? የሚዲያ ስራዎች እንዲቀንሱ ነው ያሉት። እንዲሁም ፕሬዚዳንት ትራምፕ እጅግ በሚገርም ስትራቴጂ ከክልል ወይም ከስቴት ባለስልጣናት ጋር በሚገርም ሁኔታ በመግባባትና በመነጋገር ዲፖርቴሽኑን በከፍተኛ ሁኔታ አፋጥነውታል። እንዲሁም ከፌዴራል ዳኞች ከሱፕሪም ኮርት ጋር ስምምነት ላይ በመድረስ በመሟገትና በመከራከር ዲፖርቴሽን ቁጥሩ በከፍተኛ ሁኔታ እንዲጨምር ነው የተደረገው። አያችሁ 59000 ደርሷል በማርች ወር። ጥር ወር ላይ የሌለ ፌብሩዋሪ ላይ የሌለ እጅግ ከባድ የሚባል ዲፖርቴሽን አሁን በያዝነው ወር ተፈጽሟል ማለት ነው። ስለዚህ ፕሬዚዳንት ትራምፕ ልክ እንደ ሃይፐርቴንሽን ሳይለንት ኪለር እንደሚባለው ሳይለንትሊ ዲፖርቴሽን ላይ በከፍተኛ ሁኔታ እየሰሩ እንደሆነ ፖሊሲያቸው ያመላክታል ማለት ነው። ወደ ቀጣዩ ዜናና መረጃ አልፈናል።
ሌላው በዚህ በያዝነው በመጋቢት ወይም በማርች ወር የተፈጸመውና የታየው ሌላው ነገር የቅጾችና የክፍያ ለውጦች ነው። አጠቃላይ ኢሚግሬሽን ላይ ያሉ የስራ ሂደቶች ወይም አጠቃላይ ለኢሚግሬሽን ስናመለክት የምናመለክትበት ጉዳይ የብዙዎቹ በሚባል ደረጃ ክፍያው ተሻሽሏል፣ አብዛኛዎቹ ጨምረዋል። ሌላው አዲስ ፎርም መጥቷል። I-129 የሚባል አዲስ ቅጽ መጥቷል። ከሚያዝያ 1 ቀን 2026 ወይም ኤፕሪል 1 2026 ጀምሮ የአሜሪካ የኢሚግሬሽን መስሪያ ቤት የሚቀበለው በየካቲት 27 2026 ወይም ፌብራሪ 27 2026 የታተመውን አዲሱን I-129 ቅጽ ብቻ እንደሆነ አሳውቋል። አዲሱ I-129 ቅጽ ምንድነው የሚለውን ስንመለከት ይህ ቅጽ አሜሪካ ውስጥ በጊዜያዊነት ለመስራት ለሚመጡ የሚያገለግል ፎርም ነው። ለኤች1ቢ፣ ለኤል1፣ ለኦ1 እና ለመሳሰሉት በጊዜያዊነት ለግሪን ካርድ ሳይሆን በጊዜያዊነት ወደ አሜሪካ መጥተው እስከ 2 ዓመት፣ 3 ዓመት፣ 5 ዓመት ሰርተው ወደ ሀገራቸው ለመመለስ ከቀናቸውም በዛው እንግዲህ አጀስትመንት ኦፍ ስታተስ ጠይቀው ሌላ የግሪን ካርድ አፕሊኬሽን አመልክተው እዚሁ አሜሪካን ሀገር ለመቅረትም ሊፈልጉ ይችላሉ። ዞሮ ዞሮ ግን ይህ ፎርም የሚያገለግለው በጊዜያዊነት ወደ አሜሪካ ለስራ ለሚመጡት የሚመለከት ነው። የነሱ ፎርም ማሻሻያ ተደርጎበታል ነው ዋናው ለውጥ። የአሜሪካ የኢሚግሬሽን መስሪያ ቤት ቅጹን ይዘት አሻሽሎታል። በቅጹ ግርጌ ላይ የሚገኘው የትም ቀን ኤዲሽን ዴቱን ስትመለከቱት 02/27/2026 የሚል መሆን አለበት። ይህ ካልሆነ ግን ፎርሙ አውትዴትድ የሆነ ፎርም ስለሚሆን ለኢሚግሬሽን መስሪያ ቤት ብታስገቡትም ሪጀክት ይሆናል። ድጋሚ ለማስገባት ጊዜያችሁን፣ ጉልበታችሁንና ገንዘባችሁን ይጨርስባችኋል ማለት ነው። ስለዚህ ሁልጊዜም በነዚህ ቴምፖራሪ ወርከር የምትባሉት H1B፣ L1፣ O1 ሌሎችም ጊዜያዊ የቪዛ አይነቶች ወደ አሜሪካን ሀገር መጣችሁ ለጊዜው ለምትሰሩ በሙሉ የምትሞሉት I-129 ቅጽ ከግርጌው ወይም ፉተር ላይ 02/27/2026 የሚል ኤዲሽን መኖሩን ቼክ ማድረግ አለባችሁ። ወይም የካቲት 27 ወይም ፌብራሪ 27/2026 የሚል እትም መኖሩን ማረጋገጥ ይኖርባችኋል። ይህ ፎርም ቀነ ገደቡ እስከ መጋቢት 31 ወይም ደግሞ ማርች 31 2026 ድረስ የቆዩ ቅጾችን መጠቀም ይቻላል። ነገር ግን ከማርች 1 እስከ ወይም ደግሞ ከኤፕሪል 1 በኋላ ጀምሮ የቆዩ ቅጽ ልከው ከተገኘ የአሜሪካ የኢሚግሬሽን መስሪያ ቤት ማመልከቻችሁን ሙሉ በሙሉ ውድቅ ያደርገዋል ነው የሚለው። ጥንቃቄ እንድታደርጉ ለአድማጭ ተመልካቾቻችን ይጠቅማል ብለን በማሰብ ያዘጋጀነው መረጃ። ወደ ቀጣዩ በዚሁ በያዝነው በተገባደደው ማለት ነው የመጋቢት ወይም የማርች ወር አዲስ ዜናና መረጃ ስናልፍ የቪዛና የግሪን ካርድ ለውጦችን እንመለከታለን። የቪዛ መርሃ ግብር የኤፕሪል 2026 የቪዛ መርሃ ግብር በብዙ ዘርፎች ወደፊት መራመድን አሳይቷል። ይህ እንደ መልካም አጋጣሚ የሚታይ ነው። በተለይ ግሪን ካርድ በመጠባበቅ ላይ ለምትገኙ አብዛኛዎቹ አሁን በመጋቢት ወር የተለቀቁት ነገር ግን በሚቀጥለው ኤፕሪል ወር ላይ ኢፌክቲቭ የሚሆኑት የቪዛ ቡሌቲኖችን ስንመለከት ወደፊት የመንቀሳቀስ ጥሩ አዝማሚያ አሳይተዋል። ኢቢ2 እና ኢቢ3 ለብዙ ሀገራት ኢትዮጵያን ጨምሮ እነዚህ የቪዛ አይነቶች ከረንት ሆነዋል። ይህ መልካም ዜና ነው። ይህ ማለት ቅድመ ሁኔታው የሚያሟሉ አመልካቾች ያለምንም መጠበቅ ግሪን ካርድ ማመልከት ይችላሉ ማለት ነው። ወይም አጀስትመንት ኦፍ ስታተስ ማመልከት ይችላሉ ማለት ነው። ይህ የቪዛ ቡሌቲን ወደፊት መምጣት እና እጅግ ደስ የሚለውና የተሻሻለው ነገር አሜሪካን ሀገር ለሚኖሩ እንጂ ከኢትዮጵያ ለሚመጡት ገና ከኢትዮጵያ መጥተው ግሪን ካርድ ለሚያመለክቱት ግን አይጠቅምም። የማይጠቅምበት ምክንያት ደግሞ የአሜሪካ መንግስት በአሁኑ ሰዓት በኢትዮጵያ ላይ ለግሪን ካርድ ቪዛ ለሚፈልጉ አመልካቾች በሙሉ የቪዛ እገዳ ማዕቀብ ስለጣለ ነው። በሱ ምክንያት ነው እንጂ መረጃው አሜሪካን ሀገር ለሚኖሩም ኢትዮጵያ ውስጥም ላሉም የሚጠቅም ነበር ቪዛ ቡሌቲኑ። ይሁን እንጂ ኢትዮጵያ ውስጥ ያሉት ግን ቪዛ ስለታገደ ይህ መረጃ አይጠቅማቸውም። እዚሁ አሜሪካን ሀገር ለሚገኙት ይሆናል ማለት ነው። ወይም ደግሞ ከሌላ ሀገር ሆነው ትውልደ ኢትዮጵያን ሆነው አማርኛ ለሚሰሙ ማለት ነው ከአውሮፓ ከአረብ ሀገር ሆነው ወደ አሜሪካን ሀገር መምጣት ለሚፈልጉት ግን ይህ የቪዛ ቡሌቲን እጅግ በጣም ይጠቅማቸዋል። ባጭሩ ወደ አሜሪካን ሀገር ለመግባት የቪዛ እገዳ ላልተጣለባቸው ሀገራት ይህ ዜናና መረጃ መልካም ከመሆኑም ባሻገር በተግባር የሚጠቅም ነው። ኢትዮጵያ ውስጥ ላሉት ግን የሚጠቅም ቢሆንም እንኳን በአሁኑ ሰዓት ተፈጻሚነት ስለማይኖረው ያው ላም አለኝ በሰማይ የሚለውን ተስፋ አድርጎ ለመቀመጥ ካልሆነ በቀር አሁን ተግባራዊ አይሆንም።
ሌላው የገቢ መስፈርት ነው እጅግ በሚገርም ሁኔታ የተቀየረው። ለ2026 አዲስ የገቢ መጠን ተለውጧል። ይህ ማለት ለምሳሌ ለግሪን ካርድ ማለት ነው ስፖንሰር ለምታደርጓቸው ቤተሰቦች የተጣለ የገቢ ማሻሻያ ነው። ለሁለት ሰው ከሆኑ ባልና ሚስት ከሆኑ 27550 የአሜሪካ ዶላር ዓመታዊ ገቢ ከሌላቸው አንድን ሰው ስፖንሰር አድርገው ወደዚህ ወደ አሜሪካን ሀገር ማምጣት አይችሉም ተብሏል። 3 ሰው ከሆኑ ወይም 3 ቤተሰብ ካለ 34150 የአሜሪካ ዶላር የዓመታዊ ገቢ ከሌላቸው ማንንም ስፖንሰር አድርገው እንዳያመጡ የአሜሪካን የኢሚግሬሽን መስሪያ ቤት አዲሱ ሕግ ይገድባል። 4 ቤተሰብ ያለው ሰው 41250 የአሜሪካ ዶላር ዓመታዊ ገቢ ከሌለው ማንኛውንም ሰው ወደዚህ ወደ አሜሪካን ሀገር ስፖንሰር አድርጎ ማምጣት የለበትም። 5 ሰው ሆኖ የሚኖር እዚህ አሜሪካን ሀገር ማለት ነው 48350 ዓመታዊ የአሜሪካ ዶላር ገቢ ከሌለው ማንንም ሰው ወደዚህ ስፖንሰር አድርጎ ማምጣት አይችልም ተብሏል። ይህ ዋናው ዓላማው ምንድነው የሚለውን ስንመለከት የአሜሪካ መንግስት ከተለያዩ ሀገራት የሚመጡ ስደተኞች እዚህ አሜሪካን ሀገር የሚገኙ ቤተሰቦቻቸው ስፖንሰር አድርገዋቸው ከመጡ በኋላ መተው የአሜሪካ መንግስት ጥገኛ በመሆን የአሜሪካ መንግስት ላይ እየወደቁ ነው፣ የአሜሪካ ግብር ከፋይ ገንዘብን እያባከኑ ነው የሚል አዲስ የፖሊሲ አቅጣጫ ስለተቀመጠ ወደ አሜሪካን ሀገር ሲመጡ በቂ መተዳደሪያ ገቢ ያለው ሰው ስፖንሰር ሊያደርጋቸው ይገባል ተብሎ ይታሰባል። እሱን ተግባራዊ ለማድረግ ነው የፕሬዝዳንት ትራምፕ አስተዳደር እነዚህን የገንዘብ እገዳዎች ወይም የገንዘብ ሊሚት እገዳዎች ሳይሆን የገንዘብ ሊሚት ያስቀመጠው ማለት ነው። ከዚሁ ጋር ተያይዞ አንድ ሰው ግን ለምሳሌ 2 ሰው ሆኖ የሚኖር አሜሪካን ሀገር ባልና ሚስት ብቻ ልጅ የሌላቸው ማለት ነው ከኢትዮጵያ አንድ እህት ወይም ወንድም ወይም ሌላ ሰው ለማምጣት ቢፈልጉ 27050 የአሜሪካ ዶላር ዓመታዊ ገቢ ያስፈልጋቸዋል። ይህ ባይኖራቸው ግን የአሜሪካ የኢሚግሬሽን መስሪያ ቤት ሌሎች አማራጮችን ይመለከታል። ለምሳሌ ቋሚ ንብረት፣ ቤት፣ መኪና እንዲሁም ቦንድ የገዛችሁት ወይም ደግሞ ሌላ የገዛችሁት ነገር አሜሪካን ሀገር የሚታይ የሚጨበጥና ወደ ገንዘብ የሚቀየር ሀብት ካላችሁ እሱን ሊመለከቱላችሁ ይችላሉ። እሱን ግን ሲመለከቱት ምንድነው በ3 በ4 እጥፍ ጉዳዩ ከፍ ይላል ማለት ነው። ከፍ እያለ ይመጣል ማለት ነው። ለወታደሮችና ለሌሎች የመንግስት አገልጋዮች ይሄ ገደብ በተወሰነ መልኩ ዝቅ ሊል እንደሚችል መረጃዎች እየወጡ ይገኛሉ። ባጭሩ ከኢትዮጵያ ሰው ወደዚህ ወደ አሜሪካን ሀገር ለማምጣት ስትፈልጉ ዓመታዊ የአሜሪካ ገቢያችሁን ማስቀመጥ እንደሚያስፈልግና እንደ አዲስ ሕግ በይፋ ከዚህ በፊት ቢኖርም እንኳን አሁን ላይ በይፋ መተግበር መጀመሩን በዚህኛው በመጋቢት ወር የወጣውን ዜና ልንጨምርላችሁ ፈልገን ነው። ሌላው የማህበራዊ ሚዲያ ፍተሻ ነው። ከመጋቢት 30 ማርች 13 ጀምሮ ለኬዋን የጮኛ ቪዛ ለሃይማኖት ሰራተኞችና ለሌሎች የቪዛ አመልካቾች የማህበራዊ ሚዲያ አካውንታቸውን ይፋ የማድረግ ግዴታ እንዳለባቸው መመሪያው ወጥቶ ተላልፎ ተግባራዊ ሆኗል። ከዚህ በፊት በኤች1ቢ ቪዛ ለሚመጡና ለተማሪዎች ብቻ ነበር ይህ ነገር የሚሰራው። አሁን በማርች ወር የተሻሻለው ህግ የሚያሳየው ደግሞ አብዛኛዎቹ ወደ አሜሪካን ሀገር የሚመጡ የቪዛ ተጠቃሚዎች ማለት ይቻላል ከዚህ በፊት ለንግድ የሚመጡትንም ያካትት ነበር። እንዲሁም እንደነገርናችሁ በኤች1ቢ ቪዛ የሚመጡትና ለተማሪዎች የሚሆነውንም የሶሻል ሚዲያ አካውንታቸው እንዲፈተሽ ይደረግ ነበር። አሁን ላይ ግን ኦልሞስት ሁሉንም በሚባል ደረጃ ማለት ይቻላል የማህበራዊ ሚዲያቸው እንዲፈተሽ እንዲደረግ የአሜሪካ የኢሚግሬሽን መስሪያ ቤት አዲስ ህግ አውጥቶ በአሁኑ በያዝነው በመጋቢት ወር ወይም በማርች ወር ተፈጻሚ እንዲሆን አድርጎታል ማለት ነው። ለዚህም እንደ አንድ ምሳሌ እንደ አንድ እውነተኛ ገጠመኝ የምንመለከተው ሰለሞን ቦጋላ የሚባል ኢትዮጵያዊ ማህበራዊ ሚዲያው ሲፈተሽ ኢትዮጵያ ውስጥ ታጥቆ የሚንቀሳቀስን ኃይል ይደግፋል፣ እንዲሁም በአንድ አካባቢ ማህበረሰብ ላይ ያ ማህበረሰብ እንዲጠፋ የጥላቻ ንግግር አድርጓል በሚል የማህበራዊ ሚዲያውን ብቻ በማየትና በመፈተሽ ከአሜሪካ እንዳባረሩት እንደ አንድ ትልቅ ምስክር ይሆናል። እንደ አንድ ኬዝ ማድረግ እንችላለን። ይሄን ነገር እንደ አንድ ኬዝ ስተዲ አድርገን መቀበል እንችላለን ማለት ነው። ስለዚህ ትውልደ ኢትዮጵያውያን ምናልባት የአሜሪካን ሀገርን ኑሮ የምትፈልጉት አሜሪካ ህልማችሁ የሆነች አሜሪካ ለመኖር የምትጓጉ በሙሉ ካላችሁ እና አሜሪካ የኢሚግሬሽን ፕሮሰስ ካላችሁ የሶሻል ሚዲያችሁን በተለይ የፌስቡካችሁን በተለይ
ዩቲዩብንም ይጨምራል፣ ሌሎችንም ኢንስታግራምንም ይጨምራል፣ ትዊተርንም ይጨምራል። በብዛት ግን የፌስቡክ ፔጃችሁን የፌስቡክ ፐርሰናል አካውንታችሁን ከአሁኑ ሰዓትና ጊዜ ጀምሮ ማጥራት እንድትጀምሩ ማጥራት እንዳለባችሁ እንደ ታላቅ ምክር ለእናንተ ማስተላለፍ እንፈልጋለን። የሰለሞን ቦጋለ እጣ ፈንታ እንዳይገጥማችሁ ማለት ነው። በእርግጥ ሰለሞን አሜሪካን አልፈልጋትም ብባረርም ምንም ችግር የለውም ወደ ኢትዮጵያ መሄድን እንደ ትልቅ ሽልማት ነው የምቆጥረው ብሏል። እንደሱ ከሆነና እንደዚህ አይነት አቋም ካላችሁ ሶሻል ሚዲያችሁን አሁንም ኦን እንዳደረጋችሁ ወይም ደግሞ ፖስት ያደረጋችኋቸውን ነገሮች እንዳስጠበቃችሁ መቀጠል ትችላላችሁ። ነገር ግን አሜሪካን ሀገር መኖር እፈልጋለሁ፣ የአሜሪካ የኢሚግሬሽን ፕሮሰሶችን ለማለፍ ማህበራዊ ሚዲያን ማጽዳት አለብኝ፣ አሜሪካ ህልሜ ናት የምትሉ ካላችሁ ግን ፖስት የምታደርጉት ነገር አጠቃላይ ከፖለቲካ ጋር ባይገናኝ፣ ከዘር ጋር ባይገናኝ፣ ከጦርነት ጋር ባይገናኝ እንዲሁም የአሜሪካን አጠቃላይ ገጽታ የማያበላሽ ቢሆን ከአይሁዶች ጋርም ጭምር የማይገናኝ አይሁዶችን የሚሳደብ የአሜሪካን አጠቃላይ ሁኔታ አደጋ ላይ የሚጥል ነገሮችን የሚያስተላልፍ ብሎም በአጠቃላይ በታጠቁ ኃይሎች በታጠቁ ቡድኖች ጋር ከነሱ ጋር ግንኙነት አለው ተብሎ የሚታሰብ እንደዚህ አይነት መረጃዎች ካሏችሁ ከአሁኑ ሰዓትና ጊዜ ጀምሮ እንድታጸዷቸው ነው። ከዚሁ ጋር ተያይዞ አሁን ወደዚህ ወደ ስቱዲዮ ስንገባ የደረሰን አዲስ ሰበር መረጃ አለ። ኢልሃን ኦመር በማህበራዊ ሚዲያዋ ብቻ ሳይሆን አጠቃላይ ባላት የፖለቲካ እንቅስቃሴ እንደምታውቋት ሶማሊያዊት ናት። አሜሪካን ሀገር ውስጥ የኮንግረስ አባል ናትና እሷ በቅርቡ ወንድሟን አግብታ ወደ አሜሪካን ሀገር እንደመጣች ተረጋግጦባት ወደ ፍርድ ቤት ቀርባ ዘብጥያ ለመውረድ አሁን አዲስ ግብረ ኃይል ተቋቁሟል የሚል ዜናና መረጃ ደግሞ እየወጣ ይገኛል ማለት ነው። ሌላው በዚሁ በማርች ወይም በመጋቢት ወር የተነሳው አዲሱ ዜናና መረጃ ደግሞ የጥገኝነትና የስራ ፍቃድን በተመለከተ የተቀየረውን አዲሱን ህግ ነው። የጥገኝነት ጠያቂዎች የስራ ፍቃድ ገደብ መንግስት ባወጣው አዲስ እቅድ መሰረት የጥገኝነት ጠያቂዎች የስራ ፍቃድ ለማግኘት የሚጠይቁት ጊዜ ከ150 ቀን ወደ 365 ቀን ከፍ እንዲል አዲስ ረቂቅ ወጥቷል። ይህ ረቂቅ ገና አልጸደቀም። አስቡት እንግዲህ አንድ አሳይለም ጠያቂ የስራ ፍቃድ ለማግኘት አሳይለም ካቀረበ በኋላ 365 ቀናቶችን ቁጭ ብሎ መጠበቅ ይኖርበታል ማለት ነው። 365 ቀናቶችን ሳይጠብቅ ለስራ ፍቃድ ማመልከት አይችልም። ይህ እጅግ በጣም አስቸጋሪ የሚባለው ህግ ነው። ዘወረስት የሚባለው ህግ ነው። 365 ቀናትን ከጠበቀ በኋላ ደግሞ የስራ ፍቃድ ያመለክታል። የስራ ፍቃድ አመልክቶ ደግሞ በምን ያህል ጊዜ ይመጣለታል የሚለውን ስንመለከት ምናልባት 2 ወር፣ 3 ወር፣ 4 ወርም ሊፈጅበት ይችላል። አስቡት የስራ ፍቃድ ከጠየቀ በኋላ የስራ ፍቃዱ ከጸደቀለት በኋላ ደግሞ ለሶሻል ሴኩሪቲ ነምበር ያመለክታል ማለት ነው። ሶሻል ሴኩሪቲ ነምበር አመልክቶ ሶሻል ሴኩሪቲ ነምበር እስኪመጣ ድረስ ደግሞ ምናልባት 3 ወር፣ 4 ወር፣ 5 ወርም ሊያስጠብቀው ይችላል ማለት ነው። አጠቃላይ አሜሪካን ሀገር አንድ ሰው አሁን በአሳይለም ቢገባና አሜሪካን ሀገር ስራ ለመስራት እንግዲህ አጠቃላይ ስንደምራቸው 2 ዓመት ሙሉ አሜሪካን ሀገር ቁጭ ማለት ያስፈልገዋል ማለት ነው። ይህ እጅግ አሰቃቂ ዘወረስት የሚባለው በአሳይለም ጠያቂዎች ላይ የተጫነው እጅግ አሰቃቂው ህግ ተብሏል። ባጭሩ አሜሪካን ሀገር አሳይለም የሚጠይቅ ሰው ተስፋ ቆርጦ ከወዲሁ ደክሞትና እንዲሁም ጉልበቱ ዝሎ ትቶት እንዲወጣ የሚፈለግ ነው። አብዛኛዎቹ የኢሚግሬሽን ህጎች የሚጠብቁት ለምንድን ነው ካላችሁን ሰዎች ወደ አሜሪካን ሀገር እንዳይገቡ ለመከልከልና አጠቃላይ ለማባረር የአሜሪካ ፍላጎታቸው እንዲቀንስ ተሰላችተው ደክሟቸውና ተማረው አሜሪካን ጥለዋት እንዲወጡ ለማድረግ ታቅዶና ታልሞ የወጣ ነው። ባጭሩ አንፈልጋችሁም የሚል እሳቤና ዝንባሌ የያዘ ነው። ሌላ ምንም ትርጉም የለውም። ከዚሁ ከአሳይለም ጋር ተያይዞ ደግሞ አንድ ሰው በደንበር ገብቶ አሳይለም ከጠየቀ ወይም በደንበር የገቡ አጠቃላይ ስደተኞች ወደ አሜሪካን ሀገር ከገቡ በኋላ አሳይለምም ይሁን ሌላ ነገር ለመጠየቅ በአንድ ዓመት ጊዜ ውስጥ ለአሳይለም አፕላይ ካላደረጉ አሜሪካን ሀገር አንድ ሰው ገብቶ በአንድ ዓመት ጊዜ ውስጥ ለአሳይለም ብቻ ሳይሆን ለግሪን ካርድም ለሆነ ነገር አፕላይ ሳያደርግ እንዲሁ ዝም ብሎ 1 ዓመት እየተወዛወዘ ተቀምጦ ከተገኘ በቀጥታ ዲፖርት ይደረጋል ነው የሚለው። አሳይለም ማመልከትም አይችልም፣ ምንም ማድረግ አይችልም። በቀጥታ ሀገሩ ነው የሚሄደው። 1 ዓመት ጊዜ ውስጥ ምን ሲሰራ ቆየ፣ ለምን ቆየ፣ ምን ማድረግ ነበረበት የሚሉ ነገሮች ከቀረቡበት በኋላ በቀጥታ ይህ ግለሰብ ዲፖርት ነው የሚደረገው ይላል። ስለዚህ አሁን አሜሪካን ሀገር የገባችሁ ካላችሁ ተጠንቀቁ።
1 ዓመት ጊዜ ሳይሞላ ለአሳይለምም ይሁን ለግሪን ካርድ ለምታገኙት ነገር ይመቸናል፣ ይሆነናል፣ ያዋጣናል ለምትሉት ነገር ማመልከት እንዳለባችሁ እንዳትረሱ ለማለት ነው። ሌላው ዲቪ ሎተሪን በተመለከተ አሁንም አዳዲስ ዜናዎችና መረጃዎች የተለቀቁት በያዝነው በማርች ወር ወይም በመጋቢት ወር ነበር። ዲቪ ሎተሪ በአሁኑ ሰዓት ፖርታሉ ዝግ ነው። ማለትም የ2027 አዲስ አመልካቾች እስካሁኗ ደቂቃና ሰዓት ድረስ ለማመልከት የሚሆነው ፖርታል አልተከፈተም ወይም ባጭሩ ምዝገባው አልተጀመረም። ነገር ግን የአሜሪካ የውጭ ጉዳይ መስሪያ ቤትና የአሜሪካ የኢሚግሬሽን መስሪያ ቤት ወይም USCIS የምንላቸው ማለት ነው የተለያዩ አፕዴት መረጃዎችን አስተላልፈዋል። አንድ ሰው ወደ አሜሪካን ሀገር ቪዛ ለማመልከት ፓስፖርት አስገዳጅ ሆኖ ወጥቷል። እስካሁን እንደምታስታውሱና እንደምታውቁት ወደ አሜሪካ ለመምጣት ፓስፖርት አያስፈልግም ነበር። በቪዛ ከተመረጥን በኋላና ለዲቪ ሎተሪ አሸናፊነታችን ከተረጋገጠ በኋላ ግን ለቪዛ ለማመልከት የግድ ፓስፖርት ያስፈልገን ነበር እንጂ ሎተሪውን ለማለፍ ወይም ውድድሩን አልፈን ምዝገባውን ለማለፍ ግን ፓስፖርት አያስፈልግም ነበር። አዲሱ ሕግ ግን ፓስፖርት የሌለው ሰው ቀድሞውንም ለዲቪ ሎተሪ ማመልከት የለበትም ይላል። እንዲሁም ፓስፖርት የሌለው በስተመጨረሻ የምናቀርብላችሁ ደግሞ የአሜሪካ ጠቅላይ ፍርድ ቤቶች ወይም ሱፕሪም ኮርት የሚባሉት በስደተኞች ላይ የወሰኗቸውን ዋና ዋና ውሳኔዎች የምናቀርብበት ሰዓት ላይ እንገኛለን። ሰነድ የሌላቸው ስደተኞች የዋስትና ወይም የቦንድ መብታቸው በአብዛኛዎቹ የፌዴራል ሰርኪዩት ፍርድ ቤቶች ተከልክለዋል። ይህ ማለት የኢሚግሬሽን ፍርድ ቤታቸውን ክርክራቸውን ሲከታተሉ ሁሉም ሰነድ የሌላቸው ስደተኞች ከሆኑ ታስረው መሆን አለበት የሚል ነው። ከዚህ በፊት የነበረው ሕግና አሰራር ግን አንድ ስደተኛ የኢሚግሬሽን ክስ ሲመጣበት ክሱን የሚከታተለው ማሳዣ ወይም ዋስትና አቅርቦ መደበኛ ስራውን እየሰራ ነበር። እሱ አሁን ተሰርዟል ነው የተባለው። ማንኛውም ህገወጥ የሆነ ወይም ሰነድ የሌለው ስደተኛ በኢሚግሬሽን መስሪያ ቤት በኩል ክስ ሲመጣበት የሚያደርገው ነገር ምንድነው? በእስር ቤት ሆኖ ሁኔታውን ይከታተላል ወይም በማቆያ ጣቢያ በዲቴንሽን ሴንተር ወይም ደግሞ በእስር ቤት ሆኖ ሁኔታውን ይከታተላል ነው የሚለው። ወይ በዲቴንሽን ሴንተር በማቆያ ጣቢያ ገብቶ ነው ወይም ደግሞ ታስሮ ነው ሁኔታውን የሚከታተለው እንጂ እስካሁን እንዳለው በዋስ ሁኔታውን መከታተል አይችልም ነው የሚለው። ይህ በእርግጥ በሁሉም ፍርድ ቤቶች አልተወሰነም። ግን አብዛኛዎቹ የአሜሪካ ሱፕሪም ኮርት ወይም ይግባኝ ሰሚ ፍርድ ቤቶች የሚባሉት ወይም የኢሚግሬሽን ፍርድ ቤቶች ይሄን ነገር እያጸደቁትና እያጸኑት ይገኛሉ ማለት ነው። ሌላው በፍርድ ቤት የኢትዮጵያውያን የጊዜያዊነት ጥበቃ ወይም TPSም በዚሁ በያዝነው ወር ነው መራዘሙን የሰማ ነው። ከዚህ በፊት መራዘሙን ብንሰማም ግን ለማርች ወር ላይ ወይም አሁን በያዝነው በመጋቢት ወር ላይ ሙሉ በሙሉ ተግባራዊ መሆኑና በአሜሪካ የኢሚግሬሽን መስሪያ ቤት ዌብሳይት ላይ ስትገቡ የኢትዮጵያውያን TPS አስፐር ኮርት ኦርደር ተራዝሟል የሚል አዲስ ዜና የተመለከትነውም አሁን በያዝነው በመጋቢት ወይም በማርች ወር ላይ ነበር። በመጨረሻ ደግሞ አንድ ከሲቲዝንሺፕ ጋር ተያይዞ የወጣ አዲስ መረጃም አለ። እሱ በጣም ጠቃሚ መረጃ ስለሆነ ልናልፈው አልፈለግንም። ለመሆኑ አሁን በአሁኑ ወቅት በአሜሪካን ሀገር ለሲቲዝንሺፕ የምናመለክትበት ትክክለኛው ጊዜና ሰዓት ነው ወይ የሚል በርካታ ትውልደ ኢትዮጵያውያን ይጠይቃሉ። መልሳችንም አሁን በአሜሪካን ሀገር የዜግነት ጥያቄያችን ለማመልከትና ለማስገባት ትክክለኛው ሰዓትና ጊዜ አይደለም እንላለን። አስገዳጅ ካልሆነ በቀር ሌላ አማራጭ ከሌለን በቀር አሁን ለዜግነት ባናመለክት ጥሩ ነው። ምክንያቱም አሁን ያለው ፍተሻ ከወትሮ በተለየ መልኩ እጅግ ከባድና አስጨናቂ በመሆኑ የሚደረጉ ጥያቄዎችና ፍተሻዎች በሙሉ እኛን እንዴት ከዜግነት ማሰናከል እንደሚችሉ አስበውና አልመው የሚያደርጉ ስለሆነ አሁን ለዜግነት ባናመለክት ጥሩ ነው። ሌላ አማራጭ ካለን ያ ማለት ለምሳሌ የ10 ዓመቱ ግሪን ካርድ እጃችን ከገባ እሱን ካረጋገጥን በግሪን ካርዱ ብንቆይ መልካም ነው። በሌላ በኩል ደግሞ የ10 ዓመቱ ግሪን ካርድ አልደርስልን ብሎ ረጅም ጊዜ እየጠበቅን ላለን ለምሳሌ የ2 ዓመቱ ግሪን ካርድ ከመጣ በኋላ ኤክስፓየርድ አድርጎ ለ10 ዓመቱ ግሪን ካርድ አመልክተን ነገር ግን
4 ዓመት፣ 5 ዓመት፣ 3 ዓመት ከዛም በላይ እያስጠበቀን ካለ ይህ ትልቁና እንደ ዋና መፍትሄ ሆኖ የተገኘው በቀጥታ ለዜግነት ማመልከት ነው። ምክንያቱም ትችላላችሁ፣ ስለምትችሉም ይህን አጋጣሚ መጠቀም ይኖርባችኋል እንጂ የ10 ዓመት ግሪን ካርድ ስትጠብቁ መቆየት የለባችሁም። የ10 ዓመቱ ግሪን ካርድ ሳይመጣ በአፋጣኝ የዜግነት ጥያቄያችሁ ተቀባይነት አግኝቶ ዜግነታችሁ ሊመጣላችሁ ስለሚችል ይህን አድርጉ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ትውልደ ኢትዮጵያውያንን እጅግ በጣም ይጠቅማል ያልነው በተለይ በመጋቢት ወር በማርች ወር ማለት ነው የተከናወኑና ወደፊት ደግሞ በኤፕሪል ወር የሚከናወኑ አጠቃላይ ከኢሚግሬሽን ጋር የተያያዙ ወደ ኋላም ያሉ ትሬንዶችን ለናንተ ያቀረብንበት የአየር ሰዓት በዚህ አብቅቷል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ ተመኘን።